أبا وكواسيني أسفان تنايو أروان أنت باندا مسوني أنخاف تموفنا أروان أبا رفرفالي ويعلم دشا أمثالك عملاكم يا مراو دجفانوني أروان مبروك تفرعني ويتفرع دمتني وندو مبروك تفرعني ويتفرع دمتني أسعد مدرشة يبان دم وتتيني دنو أنبسوا لا مسكين ولا مسكين يرأس نروان دونانا أبا فنكل داقم ويداقم نقصو نروان دونانا أرنانا أبا ملالم وطلعيني نرقو بزي أبا قلت جت الناس يعلم لن يتسوى التاريخ صفو بدن دنو أرنانا شالك منبرو جتايا نغرتين عمري نروان دونانا ويولتاو تقلعي نروان دونانا يبرينو جتاني نرقو بزنانا أو قجو سماجو يا مرالج كبر أنا تاترو قدعي طلعت بسناي فري دنو أرنانا أروان دونانا نرى قريانا نرى مرونا نرى قبز ويزارو تلك سوي ويتعذبو سيان نرى جقنونا أروان دونانا ويشالا جودامتي نرى نبرونا جقنو نبرونا من يشل تاقله سنتو جقنا زمتو أديرنا انتنا يا ريان يتكتلني دنو أرى نبرواني نرى قبزنا نرى قرينا نرى قجامنا نرى قندرنا نرى قبز أرى باندا بيشكمو بيالا بريان بيالا كلاشو نرى قبزنا لي أرى كلاشو فانو يا دولتي كلبلو جمر بالموت أرى قناني أرى مرو قناني أرى قري قناني أرى قبزي أبا قرقر فالمؤني أرى قبزنا أرى قري أمارا نسفتوني يدقل ندواركن أرى قبز أرى أمارا نسفتوني يدقل ندواركا جقنا ويالف جقنا نيتكاني أرى قبز أرى قبز أرى قناني أرى قري قناني أرى مارو قناني مجتنكنا أرى قبز أرى قنا يا باندا وشاشكري دنجتن سيماقد قبز منانتي أرى سيماقد فانو أنا دلنا نادرقوا عمدي نرى قبز أرى نرى قبز نرى قري دنو أرى
ደኖ ደኖ ወንድ ልጅ ተወልዶ ካልሆነ እንደፋል ነው ካልሆነ እንዳባቱ ኧረ ጎበዝ ናለኝ ኧረ አገሬ ናለኝ አንድ አባቱ እንደ አባቱ እንዝር ታቀብሉት ይፍተል እንደናቱ ኧረ ጎበዝ ኧረ ናና ኧረ ፋኖ ናና ኧረ ጀግናው ናና ኧረ ጎበዝ ናና ኧረ ደኑ ናና ኧረ ናና ኧረ ጎበዝ ናና ኧረ አገሬ ናና ኧረ ጀግናው ናና ኧረ ጎበዝ ኧረ ጀግናው ፋኖ አርሶ መራብና ተኩሶ መሳት ኧረ ጎበዝ ናለኝ ኧረ አገሬ ናለኝ ኧረ ናና ተኩሶ መሳት የሚያንገበግበው እንደ ግርሳት ጎራ ኧረ ጎራ ኧረ ጎራ ናለኝ ደኑ ኧረ ደኑ እልም ነው ጭልጥ ነው ውሃ ይላመጥ ኧረ ደኑ ናለኝ ኧረ ጎበዝ ናለኝ ኧረ አገሬ ናለኝ ኧረ ጀግናው ናለኝ ኧረ ፋኖ ናለኝ እልም ነው ጭልጥ ነው ውሃ ይላመጥና ጠላት ወዳጅ ላይ ሆናል መጠመጥ ሰላም ጤና ይስጥልን ውድ የ201ኛ ኮር 54ኛ ክፍለ ጦር እንግዲህ በዛሬው ዕለት መጋቢት 6 እንግዲህ አጠቃላይ በክፍለ ጦር ደረጃ ጥምር ጦሩ እንግዲህ ከፍተኛ ግዳጆችን ተወጥቶ መጣ። እንግዲህ ጠላት በሚወረው ልክ እንዳልሆነ በዚህ ልክ የምትመለከቱት እንግዲህ እዚህ ጋር ያለው እየተመለከታችሁ ያለው በጥምር ጦር ደረጃ ያለ ነው። በርካታ ሻለቆች እንግዲህ ካለው ቶፖግራፊ ከቦታ አቀማመጥ አኳያ የራሳቸው መቀመጫ ቦታ አላቸውና እስኪ እንደው የነበረው ሁኔታ ኃይሉን በማሰባሰብ ረገድ ምንድን ነበር የተወጣችሁት እንዴት አደረጋችሁ የሚለውን ነገር የክፍለ ጦሩ ሰብሳቢ ያለ ራሱን ያስተዋወቅና አንዳንድ ደቂቃ ሁላችሁ ሀሳብ ሰጣላችሁ። ግዳጁ ምን ይመስል ነበር? ምን ተወጣችሁ? ቀጣይስ እንዴት ነው ቀጠናው? እንግዲህ በከፍተኛ ሁኔታ ጠላት ሲሰራበት ይነበራልና እዚህ ደግሞ መሀል አስፋልት ላይ በርካታ ስራዎችን እየሰራችሁ ያላችሁ ከማህበረሰቡ ጋር ተያይዘው እንደሚጠሩ ስነ ልቦና ምን ይመስላል? እሺ አመሰግናለሁ። ስሜ ሁለቱ ተክላይ ይባላል። የ54ኛ ክፍለ ጦር ሰብሳቢ ነኝ። ያው እንግዲህ የነበረው ግዳጅ እጅግ በብቃትና በላቀ ሁኔታ ሁሉም ተወጥቶት ነው የመጣ። ይህንን ግዳጅ የተመሰከረለት ስራ ወጥቶ ነው የመጣ። እዛም በተሰጠው ግዳጅ ላይ አኩሪ የሆነ ጀብድ ጠላትን ማርኮ መሳሪያዎችን ተተኳሾችን ማርኮ ከዛ ውጭ ላይ ደግሞ አሁንም በአንድነቱ ጸንቶ ትናንትና የነበረው የትግል ሁኔታ ዛሬም የተሻለ ሁኔታ ላይ የተሻለ ስራ የተሻለ መቀናጀት የተሻለ አደረጃጀት ላይ ሆኖ እንደምታዩት ሁሉም ይገኛል። አንተራተኛ ክፍለ ስልጠና መራያችን ያው እንግዲህ ጦሩ በምታዩት ልክ ነው። ግዳጅ ሄዶ የመጣ ጦር ነው በሙሉ ጠላት መንገድ ላይ የተለያዩ መንገዶችን በመዝጋትና የተለያዩ ፕሮፓጋንዳዎችን በሚዲያም በመንዛት ክፍለ ጦሩ እንደ ክፍለ ጦር ብዙ ነገር እያደረገ እንደሆነ ሲያወራ ነበር። ከጀግናው ህዝባችን ጋር በመሆን አሁን ላይ ጠላትን ያለንበት ቁመና
እያርበደበርን የመጣንበት አቋም አለ። አሁንም በዚህ መጠን እንቀጥላለን። እኔ የቻለ ሰው አለ ባላለው የ54ኛ ክፍለ ጦር አንደኛ ሻለቃ አዛዥ ግዳጃችን በጣም ታውረደ በዛበት በጣም ረጅም ነበረ። በመንገዳችን ላይ የሚዘጉ መስመሮችን እየተዋጋን እያስከፈትን በድል ግዳጃችን ፈጽመን መጥተናል። የ54ኛ ዘመቻ መሪ ነኝ። የ54ኛ ክፍለ ጦር ግዳጅ ሲፈጽም በጣም ብዙ መሰናክሎች ገጥመውን ነበረ። እነሱም ግን በብቃት በላቀ ውጤት ድል እያስመዘገብን እየተሻገርን እዚህ ደርሰናል። ወደፊትም በጣም ብዙ ስራዎችን እንሰራለን። እንደዛ ለማድረግ ደግሞ እያንዳንዱ ሰራዊት በጣም ተመሳሳይነቱ በጣም የላቀ ነው። ወደፊት እንቀጥላለን። ይበልጣል ባልኩ እባላለሁ። የ54ኛ ክፍለ ጦር ጤና መምሪያ ኃላፊ ነኝ። በግዳጅ ወቅት ላይ ያው ብዙ እንደ ወታደር መራመድ መማትና መታመን ቢኖሩ እነሱን ተቋቁመን እንደ ሰው በስርዓት ጥላት አስፍቶና አድርጎ ግዳጃችን እንዳይሳካ ያደረገበትን ሁኔታ ከኩምብር እስከ መሀል አስፋልትና እንዲሆን ብራዳማ ላይ ጥላትን አይቀጡ ቅጣት እየቀጣል እየደመሰስ እየማረክ ጀግናው ሰራዊታችን ግዳጁ ፈጽሞ የደረሰበትና አሁን ደግሞ ተሰባስቦ ድሉን እያከበረበት ያለበት ሁኔታ ነው። አስር አለቃ የሸዋስ የ54ኛ ክፍለ ጦር ፖሊስ ኃላፊ። ከዚህ በመቀጠል ያው የኛ የግዳጅ ቀጠና ከሞጣ ተነስተን ጃዊ በረሃን በመቆራረጥ ሰራዊታችን ደከመኝ ሰለቸኝ ሳይል ከፍተኛው ረሃቡን ጽሙን ብርዱን ተቋቁሞ ኃይለኛ ግዳጅ ፈጽሞ የመጣበት ነው። በሁለተኛ ደረጃ የተለያዩ መንገዶችን ጠላት አስቦ ቢዘጋም የጠላትን ድክመት በማንበብ በተቀናጀ ሁኔታ ሰራዊታችን እየመታ መንገዶችን እያስከፈተ የተንቀሳቀሰበት ሁኔታ ነው ያለ። ከዚያ በመቀጠልም የጠላትን ድክመትም የመጨረሻ ሙትና ደካማ መሆኑን የገመገመ ቀጠና በመዝጋት ገዥ ቦታዎችን በመያዝ ግን ሰራዊታችን ያንን በማስለቀቅ የጠላትን ድክመት እያየንበት ወደፊት የላቀ ግዳጆችን እንድንወጣም ወኔ የሰነቅንበት ግዳጅ መፈጸምን የመጣ ነው። ያው ሰራዊታችንን ታንኪው ለማለት ፈልጋለሁ። አመሰግናለሁ። አመሰግናለሁ። መጋቢት 6 2018 ያው እንግዲህ በተደጋጋሚ የ201ኛ ኮር 54ኛ ክፍለ ጦር ሰፊ የሆነ በጠላት ደረጃ ከፍ የሆነ የስም ማጥፋት ዘመቻና የሉም ፈርሰዋል ተበታትኗል ተጥለዋል ሲባል የነበረው ነገር እውነት እንዳልሆነ እንግዲህ በዛሬው ዕለት የምታዩት በርካታ የሆነ ጦር በፊት ከነበረው በሰው ኃይልም በትጥቅም በስንቅም በእያንዳንዱ በተሻለ መንገድ ራሳቸውን አደራጅተው ይገኛሉና እስኪ እንደው ከመካከሌ እንግዲህ የምታዩት የ201ኛ ኮር የ54ኛ ክፍለ ጦር ሰብሳቢ ያለና እስኪ እንደው ምን ይመስላል? ጠላት በሚያወራው ልክ ነው? 201ኛ ኮር 54ኛ ክፍለ ጦር እንግዲህ ቁመናውን እንዳያችሁት ነው። ጠላት ብዙ ያወራል፣ ብዙም ይላል። መጥቶ የማይደፍርበት ቦታ ላይ እስካሁን ድረስ ፋኖ ከተመሰረተ ጀምሮ እስካሁን እኛ ቦታችንን ለቀን ግዛታችንን ወይም ያለንበትን ቀጠና በሚገባ ከመጠን በላይ አስከብረን ያለ ነው። ነገር ግን ጠላት ብዙ ያወራል። አሁንም ከትናንትናው ክፍለ ጦር የተሻለ ዛሬ የተለያየ አደረጃጀትም በሰው ኃይል ቁመና በመሳሪያ የተሻለ ቁመና ላይ ነው ያለ። የተሻለ ቁመና የምንለው ምንድነው? እስካሁን ድረስ በነበረ ለየት ያለ ግዳጅም እየፈጸምን ቆይተናል። አሁን አደረጃጀቱ ተነስተን ያገኘናቸው ብዙ ለውጦች አሉ፣ ብዙ ስራዎች አሉ። ጠላትን የደመሰስንበት በተለያዩ ቦታዎች በተሰጠን ቀጠና ትርፋማ ውጤታማ የሆንበት ስራ ነው ያለ። ወደፊትም የተጠናከረ ከዚህ የተበለጠና ተጠናክረ እንደምንታገል ማሳሰብ ፈልጋለሁ። ከኋላ ደጀኑ ጦርም በርካታ የሆነ ኃይል እንዳለ እንትላና እንደው ይሄን እንዴት ሰራችሁት? እንዴት አሰባሰባችሁት? በምን አይነት መንገድ ነው ከማህበረሰቡ ጋር ስላላችሁ ስለ ኋላ ደጀኑ ጦር ትናንት በሰፊ ያየንበት ሁኔታ አለ። ለከሱ አኳያስ ቀጣይስ ምንድን ነው ያስባችኋል? በዚህ ድርጅት ቀይ መስመራችን ህዝባችን እስከሆነ ድረስ ድርጅቱም ያስቀመጠው ቀይ መስመራችን አንድ ህዝባችን ሁለት ሰራዊትና ድርጅቱን እስከሆነ ድረስ የኋላ ደጀናችንን እስካሁን ድረስ በነበረው የትግል ሂደት ወይም የስርዓት በጨቋኙ ስርዓት ላይ እየተገፋ መሆኑ በማስረዳት ለያን ያው ማህበረሰቡን ትናንትና እንዳየው ድጋፉን በይፋ ወጥቶ
በነቂስ ወጥቶ ያሳየበት ከጎናችሁ ነን፣ አስፈላጊውን ነገር እናደርጋለን የሚለውን ሀሳብ ትናንትና በበለጠ ሲገልጽ ነበር። ዛሬ ደግሞ የሰራዊቱን እንደምታዩት ሰራዊቱም አለን የሚል ሞራልና ወኔ እያሳየን ያለ። እናመሰግናለን። አይዟችሁ በርቱ። በቀጣይ እንግዲህ በርካታ የሆኑ ከተማዎችን የመቆጣጠርና በድል የምንገናኝ ይሆናል። መልካም ቆይታ። አመሰግናለሁ።